የሚስቱን መቀመጫ እንደ ኮንተንት ስትራቴጂ ተጠቅሞ ነው ስኬታማ የሆነው ትለናለች። ልጁ ትዳራቸውን እንደ ኮንተንት ስትራቴጂ ነው የተጠቀመበት። እንደዚህ የተጋነነ መቀመጫዋን እንዲታይላት ባትፈቅድለት እዚህ የደረሱበት ቦታ ላይ አይደርሱም። ዘንድሮ ትዳር ከመያዝ ቆሞ መቅረት ይሻላል። ሚስቴ አንተ አርጅተሃል፣ ወጣት ፈልጋለሁ አለች። አንተ አርጅተሃል፣ ለወጣቱ ልቀቅ መቤቴ። ሶፎንያስ እንግዲህ ወደ ሚዲያው ብቅ እያለ ነው። ኢቢኤሶች እኔን እንድትቀጥሩ ታያዋጣችሁ። ጋርዴ መጣ። ዛሬ አንዳንድ ዳታ እያየው ነበርና በጣም በሚገርም ሁኔታ ዩቲዩብ የጀመርኩ ሰዓት ላይ ከ70-80% የሚሆነው ኦዲየንስ ተመልካች ወንድ ነበር። ካለፈው ዓመት ጀምሮ አሁን ላይ ግን ተገላቢጦሽ ሆኗል። ከ70-80% በላይ የሚሆነው ሴቶች ናቸው። ምን እየተፈጠረ እንደሆነ አልገባኝም። ማለት ወንዶች ምን አርጌ ነው ምን አረግኩ? ብቻ በጣም ወንዶች ምን ሆናችሁ ተመለሱ እንጂ የት ሄዳችሁ? ብቻዬን አስቀራችሁ እኮ እዚህ ጋር ዲፌንድ የሚያደርገኝም ሰው የለም። ለማንኛውም ሴቶች እንኳን ደህና መጣችሁ። ሁሉ ሰላም አማን ነው። በዚህ አይነት ዎች ፓርቲ ማዘጋጀታችን አይቀርም። ላቭ አይላንድ ምን ታስባላችሁ? እስቲ ለእናቶች ክብር ሁላችንም ከተቀመጥንበት ለ2 ሰከንድ እስኪ በደግ ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር? እውነት ነው። በዚህ ጊዜ እናቷን አጣለች እና ዴዚ ካጠገቧ በተለይ በዚህ ከባድ ጊዜ ከእርግዝናውም ጋር ያንተ ቆራጥነት የሚታይበት ነው። የዛሬዋ ሙሽሪት ትለያለች። ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ ነው። በሰርጋችን ቀን እንደዚህ ፈታ ለቀቅ ካላልሽ እዛው ቀን ልንለያይ የምንችልባችሁ ሰፊ እድል ስላለ እናቴ ጠንቀቅ እያልሽ ሰማሽ? ምን ያክል ሰነፍ ነህ? እኔ ይሄ ይለያል። ይሄ ስንፍና ይለያል። እዛው ዞር ብለህ ቃልጋው ታችኩ ታደርጋለህ። አፈለ እስከዛሬ አለማሰባችን ራሱ ሰነፎች። በቀን ውስጥ 2 ሲኒና ከዛ በላይ ቡና የሚጠጡ ሰዎች ሚሊዮነርና ቢሊዮነር የመሆን ቻንሳቸው ቡና ከማይጠጡት 100% የላቀ ነው። ቡና ማጣጣ ከሆነ ምናልባት የድህነት ምንጩ አንዱ ቡና ለመጠጣት ሊሆን ይችላል። ስለዚህ በቀን ውስጥ ቢያንስ 3 ሲኒና ከዛ በላይ ቡና የሚጠጡ ሰዎች ራሳቸውን ከሚሊዮነርና ከቢሊዮነር ተርታ አሰልፈዋል። ኢፌክቲቭሊም ስራ እየሰሩ ይገኛሉ።
የዚህ ማስታወቂያ ስፖንሰር ናካዩ ቡና ነው። ናካዩ ቡና የሚገኘው አንዳንድ ህይወቴን ያለ ቡና ሳስበው በቃ ላባዶ ይሆናል። ቡና ባይኖር ምንድነው እያደረግን የምንውለው ነው? ምን አይገኝ ከየት ነው የሚመጣው ኢነርጂው? ፋዘር ቡና ሲጠጣ የአብዛኞቻችን ሀሳብ አሁን 50 ሚሊዮን ብር ባገኝ መጀመሪያ ማረገው የ20 ሚሊዮን ብር ያበደ ቤት እገዛለሁ። ውስጡ ምናምን ከዱባይ በመጣቀፍ ምናምን አረገውና ቲቪ ስማም ከተማ ውስጥ አለ የተባለ ጅብራ ምናምን ቲቪ ነው የምገዛው። እያንዳንዱ ክላሶች ምናምን የቡና ማሽን ይኖራቸዋል። ክላስ በቀየርኩ ቁጥር መኪና 10 ሚሊዮን ብር መድብና ያበደ ቲቪ እገዛለሁ። እንደዛ ከሆነ 35 ወጣው 15 ሊቀረኝ ነው። አይሄድም ያንሰኛል። በቃ 100 ሚሊዮን ብር ባገኝ ቢላስበው እንደዛ ማለት እኮ አስበው። ይሄንን ነገር አውጥቼ 65 ይተርፈኛል ማለት ነው። ለሚስተየው አንዲቱ ይገዛላታል፣ የፈለገችበት ፏትላለች። ግን ደግሞ ኤሌክትሪኮች አያስተማምኑም። መብራት ቢጠፋ 10 ሚሊዮን ብር ለመደብና የቤንዚን መኪና መጠባበቂያ ይገዛል። ጩጫዋን ደግሞ ካምብሪጅ አስመዝግባታለሁ። ግን ደግሞ እንግሊዘኛ ላንግባባ ነው። ሁሌ እዚህ ስካት ምናምን ያልተካልሸውድ ተባከለሱ መፍትሄ አይጠፋ። እዳ ምናምን ያለብኝ ሰዎች ምናምን እንዳለ እየደወልኩኝ ወይ ና ወስደን አቤት ደስታው በእናት ድንገት ደግሞ ጠዋት ተነሳና ተነሱ ምን ይደብሩታል? የት አሳያቸዋለሁ። ሴሽልስ ወስዳቸው ማለት ቢች ዳሌ ኮክቴል ይዘ አረ ተነሳስ ቢዛውን ገዝተን እንምጣ። በሳት ተከሰከሽ ነው ያለሽ ዲበናት ምንድነው በሳት ማለት ሚሊዮን ማን ነው ሚሊዮን ደግሞ እዚህ ውስጥ ነው። 100 ራሱ አልበቃ ብሎኛል። ሊሆን በቃ 250 ይችላል። በቃ ትንሽ ይተርፋል። ችሎ ትንሽ ይተርፋል። ሚስት ማለት ነው ብር ስጠኝ ስትልህ ለምንሽ ነው አይባልም። ስንት ነው የሚባለው። ያው ወንድ ልጅ የቤቱ ራስ ነው፣ ሴት ደግሞ አንገት ናት። ስለዚህኛው ዞር እያለን የምንገዛውን እንገዛለን ማለት ነው። እንዱ ሲያምርባችሁ ማለት ያጣርጋችሁ ስትወጡት ማለት እንዱ ሲያምርባችሁ ግርማ ሞገሳችሁ ራሱ ያጠረው ይረዝማል፣ የወፈረው ይቀጥናል። በቃ ግርማ ሞገስ አላችሁ። ያው ግርማ ሞገስ ምን አናረው ሰወሰች ያጃ ተቀበያት እንደዚህ ብለሽኝማ። ወንዶች በዚህ ጉዳይ መመስከር ትችላላችሁ። በግርማ ሞገስ አንደራደርም። ግርማ ሞገስ ከተጠራ ይወጣል፣ ምንም ይወጣል። አልቻልኩም በቃ ለማዘሯ እንትን ያለው ይድላት። አልቻልኩም ይድላት በቃ ይድላት አልቻልኩም ይድላት እኮ ለምን ንገረኝ። ይድላት በቃ እኮ አሁን አልቻልኩም ይድላት ያለው አንተ ነህ። አሁን እዚህ ጋር ቦምብ ነው ይፈነዳል። በቃ ይድላት አረሪት ያሪ በእናትህ አብረን ነው መታሰር መቼ ማለት 2019 ከሀገር የሚወጡ ሰዎች ስም ዝርዝር። በመጀመሪያ አካውንታችን ስለተመታ 5 ጊዜ ኮፒ ሊንክ አድርጉት። አንደኛ ኤፍ፣ ሁለተኛ ኤስ፣ ሶስተኛ ኤም፣ አራተኛ ኤ፣ አምስተኛ ኤች፣ ስድስተኛ ዲ፣ ሰባተኛ ዋይ፣ ስምንተኛ ኢ፣ ዘጠነኛ ጂ፣ 10ኛ ቢ። መልካም የሥራ ዘመን፣ መልካም ውድኑ ነላችሁ። ወዳችኋለሁ። ናፈቀኝ ተራራው አገሩ በሰማይ በምድር ባቡሩ ያዟ። ስማችን የተጠራ ሰዎች ፈርስት ክላስ ይሻለናል ቢዝነስ ክላስ ወይስ አወጣጡ እንዴት ነው? በዚህ ዓመት በፈረንጆች ነው በእኛ ነው? በእኛ ከሆነ 2 ወር ውስጥ ወጣ ማለት። ሰላም እንዴት ናችሁ የቲክቶክ ፋሚሊዎቻችን? ያው እማን ዱባይ ባላችሁ መሰረት ዱባይ ወስጃለሁ። እንግዲህ ፀሐዩን አልቻለም። እማ ፀሐዩ እንዴት ነው ግን? ወይኔ በጣም አሪፍ ነው፣ ደስ ይላል። በቃ ዱባይ መጣችሁ ፈታ በሉ። እዚህ አሸዋ ላይ አረፍሬና ሊዛለ ነው ዱባይ ለያ ሰዛሪ ዱባይ ሁላችን ዱባይ ነው። ማንም ያንቀረው ፎቶ ይለቀቅልን። በባለፈው ቪዲዮ ፓሪስ የሄዱት እናትና ልጅ አይተናል። አይፍል ታወር ፊት ለፊት ቆመው ቪዲዮ ለቀዋልን ነበር። አንድ ወንድ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? 200,000 ሚሊዮን 1 ሚሊዮን 100,000 1 ሚሊዮን
እንዴት አንድ ቢሊዮን በቃ 100,000 እኔ ብሩ ምን አገባኝ እኔ እሱ ብቻ ያው ነው ልጅ ስሟን ያው ነው እየዘገበን ከሀገር ስንወጣ አብረን ይዘናት እንወጣለን። ስማችን ይጠራ ሰዎች እኔ ብሩ ምን አገባኝ እኔ እሱ ብቻ 100,000 ብር ይበቃል። አብሬው እኮ ኖርማል ነው። ካገባሁት ግን ቆንጆ ምንም አይል አሪፍ የሆነ ግን የሚያስተዳድር ገንዘቡ ይሄን ያህል የምትይው ነገር አለ የለም። እውነቱን የምነግርህ ማለት ካስተዳደረን እኔ እና እሱ ሁለተኛ መዝግቧት እችንም ልጅ ይዘናት እንወጣለን። ስማችን ይጠራ ሰዎች ደግሞ ቆንጆ ነች ከሌሎቹ አንጻር 2 ሚሊዮን ካሉት አንጻር ላይ ቆንጆና ወጣው ለምዶና አናውቅም ብቻ ቆንጆና ወጣ እግረ ማለት ካስተዳደረን እኔ እና እሱ እኔም ስለምሰራ አታስብ ከግርማ ሞገስ ቀጥሎ ደግሞ አታስብ የምትለው ቃል እስኪ ሰሊ ግባልኛ። እኔ እንዳንተ በጣም ሴንቲሜንታል መሆን አልችልም። ግባልኝ ሰሊ ሱል ያዘንክትን ምንድን ደስ የደስታ እንባ ነው ወይ በጣም ደስ ብሎኝ ነው እግዚአብሔር በጣም እኔም ስለምሰራ አታስብ 50,000 ቁጥር እንኳን እንዲህ ብዬ መጥራት አልችልም። ምክንያቱም ወንድ ልጅ ከሰራ የማደግ እንትን ካለው ኖርማል። ሶስተኛ ያውናንም ያዙልኝ ያውናንም ሶስቱን በቃ ሲፈጠር አንዳንድ ሰው ደረታችን ትልቅ ነው በቃ እኔ ስም አጠራም ዝጋቢ ቀበይ ለዚህ ማለት እዚህ ተሳይሽ ጀመሪታ ገከለ ማለት ብልግና ሰንዘ ነገር ማለት ትልቅ ምን እናርጎሽ ነገር ምን እናርገው እንዴ እኛ እኮ እናንተ ማርያም እንዳትሰሩ ስን እንደዚህ ጉብጥ የሚጀመር እንደዚህ ጉብጥ የሚጀመር ዝጋቢ ነው ብላችሁ ምን ላርገው አለስ መጠቀም ምን ላርገው እንዴ ተፈጥሮ ነው ዝጋቢ ሰጠኝ ምን ላርጎሽ ነገር እንዴ አንዳንድ ሰው በዛው የሚታደፍለት ሀብት ንብረት ነው የኔ በዘር የመጣው ደግሞ ይሄ ነው ምን ላርገው እንዴ አንዳንድ ሰው እኮ ነው ደሞ ሲሆንበት ውጭ አገኙ ይሰራል ትልቅ ለማስደረግ እዚህ ሀገር ደግሞ ትልቅ እንትን ስታዩ ማማቲ ስንት ትር ነው ወተት ታንከሽ አፋባታ ተስባችሁ ግማራዎች ሳጥሩ ያደጋችሁት አይባልም ግን ሰብ ተፈጥሮ ለማሸማቀቅ የምትሞክሩት ነው። እኔ እሺ ልቆጣው ላስቀንሰው ምን ዳርተው ሀሳባችሁ አንዳንዴ ግን ልብስም ደግሞ ነው በእንደዚህ አይነት ደረት ነው አትጨማለቁ። እኔ ልሙጥ ነው ምን ነው ጣውላ ሆንሽ ትላላችሁ ስተልቀሙ ለምን ተለቀ አፈራበቶች ስባችሁ አንቺ ባለው ኮንፊደንት መሆን ነው የሚያስፈልገው። ምን ለማብለሽ ቴዘር መታሹም አሉ አንዳች ብለሽ እንዳታስቢ ፈረጅ ብሬክአፕ እና ብሬክአፕ እና ለምትይዝ ኦኬ መልካም ይቀርሽ በማስፈልግ ሰዓት ኮል በቃ ስለዚህ ከዚህ በኋላ እንደወንድምና እንዳይሆን ይችላል። በቃ ከዚህ በኋላ እኔ ምንም አልፈልግም ብያለሁ። እርግጠኛ ነሽ? አዎ እርግጠኛ ነሽ? እጠጣዋለሁ ይኸውልሽ ጠጣው አይ ዘላለሁ ወድቃለሁ ታይ ዝለል የአበሻ ብሬክአፕ ደስ ይላል። ድራማ የተሞላበት ቆንጆ አንድ ሲዝን ፊልም ይወጣል። ምን ላገባ ነው አንተ በቅጡ ካልሲናት ሲደርቅ ማታስገባ ላገባ ነው ትላለህ። እኔ እንደውም ትዳር ከምትይዝ ኤሌክትሪክ ብትይዝ የሚቀልህ ነው የሚመስለኝ። እስቲ ሁሌ አትቀልድ፣ አንድ ቀን ቁም ነገር አወራ። እንዴት አይደለም ድሮ ራሱ ልጆች ሆነን እኮ ቃቃ ስንጮት እኮ አንተ ሁሌ ልጅ አልነበርክ እንዴ? ትዳር ውስጥ መግባት ጭቃ ውስጥ እንደመግባት ቀላል እንዳይመስል ታጥባ አይለቅም። እኛ እንደሆነ ሃይሎጋ ብለን ከማን ጋር እንደምትኖር ሳናቅ እንድራለን እኮ ዳሩኝ እኮ ነው የምለው እንድረለው እንደው አንተን የምታገባ ገነት ትግባ ነው ምለው። እኔ ይኸውልህ ለራሴ ውሻ ቤት የምታክል ቤት ነው የምትኖረው። ትዳር ደግሞ ቤት ይፈልጋል። እሺ እሱን ፈጣሪ ብሎ ለተከራየን የቤት ዕቃ ሳይኖር ቤቱን በሐሴት ልትሞላው ነው ሐሳብ። ስለ ሰው ሳታክሰው አትናቅሽ። እንደወረስኩ አልሰማ ቤት እንድታጋዘኝ ነው የመጣው። እስቲ ሙት ስለ ትዳር ስናነሳ በአሁኑ ጊዜ ላይ ትዳር እንግዲህ ከበድ ብሏልና ብዙዎች መንገድ ላይ እንግዲህ ራንደም ያገኙትንም ሰው ካላገባሽኝ ብሎ ሙጭጬ ማለት ሁኔታ ላይ ደርሰዋል። አግቢኝ በእናትሽ አግቢኝ። ሙሽራ ይቀርታብኝ ነው በቃ አግቢኝ። እንድታገቢኝ ነው ፈልገው አግቢኝ። በቃ ሙሽራ ይቀርታብኝ ነው እባክሽ። እንዴ በመጨረሻው ቀን ቀርታብኝ እኮ ነው። ምንድነው ሰው የሚለን እንዴ? ደግሞ ቆመትሽ ነው የሚያክለው። አግቢኝ በእናትሽ እንድታገቢኝ ነው ፈልገው። በሰላም ነው እባክሽ በእናትሽ። እንዴ ለምን እነሳለሁ? እንድታገቢኝ ነው። እሺ ካላልሽ አልነሳም። እንዴ አረ ታውቂኛለሽ በዚህ ጋር ሳልፋታቂ እንዴ ምን ነኝ? እሱማ
ብታገባ ምን ችግር አለው? እሷ እኔኛ ሰው ማይቆንሻ ያገባል እንዴ? ምን ችግር አለ? እንተዋወቃለና አረ እንጥና ማታ ያው ቀስ በቀስ እንተዋወቃለን። እባክሽ ሙሽራ ይቅርታብኝ ነው በእናትሽ። ያው ዛሬ ነበረ ዛሬ እሑድ ከሰዓት ነበርና ቀረብኝ። ቀረች ቢበናትሽ እባክሽ አግቢኝ። እሺ በይኝ እሺ በይኝ። አረ አይደለም ምንም አስቤ አይደለም። በቃ እንድታገቢ ነው ፈልገው። አታውሪም እስቲ ያት እስቲ ቆንጆ ያለች ያት መነጽር አደራረጓ ራሱ በጣም በቃ የሚገርም እኮ እንተዋወቃለን። ቀስ በቀስ እንተዋወቃለን። እሺ በይኝ እሺ። አዎ ልጅ ወልደን ከብደን ምን ነው ፈልጊ ወንድ ነው ወይስ መጀመሪያ ልጅ? ምን ችግር አለው? አረ ተነሳሽ ከናስተጨናንቀኝ ምን ይላል ምን ያው የፈለጉት የሚበሏ በእናትሽ አግቢኝ እባክሽ። እሷ ምን ትላለች? ምን ትያለሽ አንቺ? ማለት እሺ ብትል ምን ችግር አለው? አንቺ አግብተሻል አይደል? እስኪ እሷ እንደውም ልጠይቅ ነው። እሺ ካላልሽኝ እሷን አግቢ ልላት ነው። እሺ ነቀረክ እሷን ልጠይቃት ነው። በእናትሽ እባክሽ አግቢኛ። ቆይ እስኪ ዝም ብሎ ከመሪከል ነው አግቢኛለ እንደማይው ምን ችግር አለው? ምን ቆንጆ አይደል? እኔ ስለሳረሩ ታዲያ እንተዋወቃለን እኮ እንተዋወቃለን። ቀስ በቀስ አረባከና ሚስቴ ስላልመጣች ብለህ ታዲያ እኮ በእናትሽ አላሳዝንሽም? በዛሬው ቀን ስትቀርቢ እባክሽ በእናትሽ እንዴ ቆይ እሺ ልትል ነው እንዴ? አልገባኝ ማለት እንዴ ስትራቴጂ እንደሚሰራ አላወኩም። ሄደን እንገግም ነው የምትሉት? ያገኘነውን መንገድ ላይ 2 ደቂቃ ለማስመጥ ሞከረ። እሺ ልትል እኮ ነው በ3ኛው በ4ኛው ደቂቃ። ጓደኛውም እያገዘሽ ነው። እስቲ ጓደኛ ደብሊው ጓደኛ እንበል፣ ኤክስ ጓደኛ፣ ዋይ ጓደኛ እያልናች ኮመንት ላይ እንደዚህ ጓደኞች ይብዙልን። ለማጣላት የሚሯሯጡ ሳይሆን ነገሮችን ለማስቀጠል የሚጣጣሩ ጓደኞችን ያብዛልን። እሺ አሁን ሳታገቢኝ ማት መነጽር ከፈለግሽ አንቺ እንዳንቺ እንዳረክ እሺ አሁን እሺ አትኝ እባክሽ እሺ እኮ በቃ እሺ በይኝ። አረ አይሆንም እባክሽ በእናትሽ ዘንድሮ ምን ችግር አለው? ቆይ እስቲ አንቺ ታገባኝ አታደግ እንተዋወቃለና ምን ችግር አለው? ቀስ በቀስ እናንተ ፐርፐዝ ጋር አግቢ ለማለት ነው እዚህ መጣ እንደው በቃ ሙሽራ ዛሬ ነበር ሰርጉ ቀረችብኝ። ስለዚህ እባክሽ በእናትሽ በዚህ ሳልፍ እኮ ስለማይሽ ነው። ሌላ ቀን ነገር ፍጠራ ማለት ፍጠሪው ነገር ማለት እኮ ታዲያ እየፈጠርኩኝ ነው እኮ ነገር ለፕሮግራሙ ነው ወይስ ምን ችግር አለው? አብረን ብንኖርስ? አይ ለፕሮግራሙ ለሰርጉ ብቻ ለሰርጉ ቀን ብቻ ነው ወይስ ነው? ለጫጉሎ ብቻ አይደለም ግን እሺ እባክሽ በእናትሽ አትጨናነቂ። አትጨናነቂም። ይኸውልሽ ህይወትሽን ዝም ብለሽ ትኖሪያለሽ ከኔ ጋር እባክሽ። እኮ እንተዋወቃለን እኮ አልኩሽ። ቀስ በቀስ እንተዋወቃለን። በእናትሽ እባክሽ ሳይክል ምናምን እንገዛልሻለሁ ከፈለግሽ ማለት ነው። የትልቅ እኮ ማውንቴን የሚባለው ትልቅ አለው። እሱን እንገዛልሻለሁ። በሱ ምናምን ትዝናኛለሽ። በእናትሽ በሳይክል ከመጣማ የኔ እናት ቶሎ ተቀበይ። ችግር አለው? ቆይ እሺ በይኝ። እሺ ታሪ ይሆናል። እባክሽ በእናትሽ እሺ እውነት ከሆነ እንዴት ልርዳ? እኔ አላውቅም። እንዴት ልርዳ እኮ አይሽ አሁን ልብስ እንገዛና ቬሎ ምናምን አለ። እኔም ሱፍ አለ የተዘጋጀ በቃ እሱ ልብስ እንሄዳለን። በእናትሽ እሺ በይኝ እባክሽ በእናትሽ እኮ እሺ ካላልሽኝ እኔ ከዚህ የትም አልሄድም። እሺ በይኝ እሺ ካላልሽኝ አልሄድም እኮ እሺ በይኝ በቃ እሺ በይኝ። እንዲህ እንደሆነ ነው ያላወኩም። ወጥቻው ልገግም ነው ከዚህ ቪዲዮ በኋላ ቀጥታ መጀመሪያ አይኔ ላይ የገባችውን ሴት ቀለበት ገዛለሁ። ግግም ነው በቃ። ከኔ በፊት ግን ስንት ሴቶች ነበሩ ህይወት ላይ? እኔ ካንቺ በፊት ማንንም ሴት አላቅም፣ ወደፊትም ማወቅም አልፈልግም። የመጀመሪያ የመጨረሻ እንድትሆኚ ነው የምፈልገው። አንቺስ ግን? እኔ ብነግርህ ግን ትታኛለህ። ደግሞ ለምን ትችሽ ይላል? እኔ ያለፈ ህይወትሽ ለኔ ምንም ለኔ ዋጋ የለውም። አንድ ሴት አሁን ከኔ ጋር አይደለሽ ምን ዋጋ አለው? ንገሪኝ። አዎ ግን ትንሽ አይ ንገሪኝ። ኧረ ንገሪኝ። ናቲ፣ ጋሽ ከቤ፣ ዳንኤል፣ ተመስገን፣ ተፈሪ፣ ተፈራ፣ ተዘራ፣ ተደሳ፣ አበራ፣ አለም፣ አቤት ቅር እንዳይልግንሽ። ኧረ አላለኝ። አሌክስ ሹፌሩ፣ አሌክስ ደላላው፣ አሌክስ ተማሪው፣ ቢኒያም ዱርዬው፣ ቢኒያም የኛ ሰፈሩ፣ ሀብቴ፣ ብስራትን ታውቀዋለህ መሰለኝ። ብስራት፣ ፈንታውን፣ ሚኪያስ ተራ አስከባሪው፣ ሚኪያስ ሐዋሳ፣ ሚኪያስ የድሬው ማለት ያላስታወስኳችሁ ማለት። ኧረ አይ በቃ እነዚህ ናቸው።
ከሙታን ነው እንጂ እኮ የቀረሽ ሰው እኮ ጨረሰሻል። ግን የሞተ ነው እንጂ ክረምቱ በጣም ከባድ ሆኗል። እየዘነበ ያለው ዝናብ፣ ንፋስ ቀውጢ ነውና ነይ እንዲሞቅ አምሶላው፣ ነይ እንዲሞቅ ትራሱ፣ ነይ እንዲሞቅ አምሶላው፣ ነይ እንዲሞቅ ትራሱ የተሰኘው ሙዚቃ ቪው በጣም እየጨመረ ነው አሉ። እሱ ብቻ ሳይሆን ጎረቤቶቹን እንድንረብሽ ለምን አትመጪም የሚለው ሙዚቃ ክረምት ላይ እንደተለመደው እንግዲህ በቪው እያንሰራራ ነው። እንግዲህ ያለው ንፋስና አየር ሁኔታም ማንም ሰው አልተጎዳም። ያው እየተሰራ ካለ ህንፃ ላይ ነው ብረትና እንጨቶች የወደቁትና ሰው አለመጎዳቱ ተአምር ነው። ቅዳሜ ጠዋቱን በሰላም ዋልኩና ምሳዬን ልበላ ገባሁኝ ኩሽና ሽሮስኪን ተከተክ ድንገት ቲክቶክ ስከፍት ተስፋ ሪቪው ከተፍ ጥሬ ስጋ በአጋጣሚ የሚበላ ቀለል ያለ ሻኛ እንዲህ ራኬኛ መገናኛ ከታናሽ ከታላቅ ከዳዊት ከነብሮ ጋባዥ እንኳን ተርፋ ምን ጉድ ነው ዘንድሮ ጥሬ ስጋ will miss you እስከማይሽ በአይነ ስጋ ጥሬ ስጋ አሁን ነው መበላት ያለበት፣ በተለይ በዚህ ክረምት ውሽ ልካም ቡና ጠጥቼ እያሰብኩ ነው የመጣልኝ ነገር ልንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ ማለት ለምሳሌ ሁለት ቲማቲሞች አውጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ ወይም ደግሞ ልጅ ቲማቲም እናቱ ፊት እየተቆረጠ ቢሆንስ ላይክ ቢላው ሲያርፍበትና እየጮኸ በቃ ስቃዩ እየበዛ ቢሆንስ ገባችሁ? ለምሳሌ እንደ አቧን ስቼ ምናምን ስገጥ በቃ እያመመው እየጮኸ ቢሆንስ የሚታኘከው በቃ ነፍሷ አልወጣ ብላ እየታገለችው ምናምን እኔ ግን የሆዴ ነገር በልጦብኝ የእሱ ድምፅ ጭራሽ አይሰማኝም እና ዝም ብዬ ስለ ራሴ ብቻ ነው የማስበው። ገባችሁ? ላይክ እየታመሙ ቢሆንስ የሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሚያው ድፍን ነው። ምንም በቃ ምንም ብትለው አይሰማም። አሁን የሆነ ድንች እና ብለው አይመጣልኝም። በቃ እኔ ነኝ ወደሱ የሚሄደው። ገባ? ይሄ ብቃት ነው። በቃ ምንም እኔ ላይፍ ላይ ነው መሆን ያለብኝ። መስሚያው ድፍን በቃ ቡና አይደለም የጠጣሽ፣ ከመጠጥም አልፎ ሌላ ነገር ተጠቃቅመሻል። ታይ ስራችሁን፣ ቢዝነሳችሁን ቲክቶክ እና ሶሻል ሚዲያ ላይ የምታስተዋውቁ ሰዎች፣ ስልካችሁን ባዮ ላይ ያስቀመጣችሁ ሰዎች፣ ከዛ በኋላ ደግሞ በተለይ ኦንላይን ስራዎችን አፕላይ የምታደርጉ ሰዎች በጣም ተጠንቀቁ። በጣም ምክንያቱም ትልቅ አደጋ ላይ ነው ያላችሁት። በዚህ ሳምንት ብቻ እኔ የሰማኋቸውን የወንጀል ሙከራዎችና የወንጀል ድርጊቶችን ልንገራችሁ። ብዙዎቻችን ስራችንን ኦንላይን ላይ እናስተዋውቃለን። ማለትም ቲክቶክ ላይ፣ ሶሻል ሚዲያ ላይ፣ የተለያዩ አይጂ ላይ ብዙ ቦታዎች ላይ እናስተዋውቃለን። ያንን ተከትሎ የሚመጡ ሌቦች አሉ። የሌቦች ሲስተም ደግሞ እጅግ በጣም እያደገ ነው የመጣው። እኔ ያጋጠመኝን በቀጣይ ፓርት ላይ እሰራላችኋለሁ። ግን ጓደኞቼ የማውቃቸው የቅርብ ሰዎች ያጋጠማቸውን የዝርፊያ ወንጀል ልንገራችሁ። ስራ አፕላይ የምታደርግ አንድ ልጅ አለች። ከኦንላይን ስራ ላይ ነው አፕላይ እያደረገች ያለችው። ስልክ ይደወልላታል። ከዛ በኋላ ስራ ልንቀጥርሽ ፈልገን ነው እንደዚህ፣ ስለዚህ ነይና እንድንነጋገር ፈልገን ይሏታል። ከዛ ትሄዳለች ልጅቷ። ሄዳ የቀጠራት ምሳ ሰዓት አካባቢ ላይ ነው። ምሳ ሰዓት ላይ ስለሆነ ካፌ እንገናኝ ይላታል። ካፌ ይገናኛሉ። ከዛ በኋላ ቁጭ ብለው ስለ ስራ ያወራሉ። ስለ ስራ ያብራራላታል። እንደነገረችን ከሆነ ልጁ ጭራሽ አይመስልም። እንኳን ሌባ የያዘው ስልክ ምናምን ወይም ሌሎች ነገሮች ምናምን ልጁ ጭራሽ ሊመስል አይችልም፣ አለባበሱ ምናምን። ከዛ ስለ ስራ አውርቶላት ከጨረሰ በኋላ ውል እንዋዋል ይላትና የውል ወረቀት ይሰጣታል ማለት ነው። እየገለጥሽ ምናምን ይላታል። ልክ እሷም ወረቀቱን ስትነካ ትፈዛለች ማለት ነው። ከዛ ስልኳን ይዞ ይሄዳል ማለት ነው። ሌላኛው ደግሞ ዲጂታል ማርኬቲንግ የምትሰራ ልጅ ነች። ለስራ ፈልገንሽ ነው ሶሻል ሚዲያችንን ማኔጅ እንድታረጊልን ፈልገን ይሏታል። ከዛ ትሄዳለች። ሄዳም ያጋጠማት ምንድነው ተመሳሳይ ነገር፣ ስልኳን ትዘረፋለች ማለት ነው።
እሷን በማፍሰስ በማደንገዝ ምናምን ብቻ ሳይሆን አንዴ ልደውል ብሎ ወጥቶ ይሄዳል ማለት ነው። ስለዚህ ስልካችሁን ወይም ለስራ አፕላይ አድርጋችሁም ሄዳችሁ ስትገናኙም ከቻላችሁ ሌላ አንድ ሰው የሚጠብቃችሁ ሌላ አንድ ሰው በርቀትም ሊሆን ይችላል አብሯችሁ ቁጭ የሚል ሰው ሊኖር ይገባል ብዬ ነው ማስበው። ምክንያቱም የዝርፊያ መንገዶች በጣም እያደጉ ስለመጡ ማለት ነው። ስለዚህ እሱን እያሰባችሁበት ኦንላይን ስራ ራሱ አፕላይ እንዲደረግ ስራችሁን ወይ ከሰራተኛ የምትፈልጉ ሰዎች ቴሌግራም ላይም ሊሆን ይችላል ሌሎች ነገሮችም ላይ ፖስት የምታረጉ ሰራተኛ ፈልጋችሁ ፖስት የምታረጉ ሰዎች እባካችሁ እናንተም ተጠንቀቁ። በእናንተ ስም በጣም ብዙ ሰው እየተዘረፈ ነው። ስለዚህ ይሄንን አስባችሁ እናንተም የምትጠቀሙትን ሲስተም ከፍ ብታረጉት ጥሩ ነው ብዬ አስባለሁ። ከዛ በኋላ ደግሞ ዲጂታል ማርኬቲንግ ላይ በተለይ የምትሰሩ ልጆች ክላይንት ማግኘት በጣም የሚያጓጓ ነገር ነው። ስለዛ እሱ ጓግታችሁ ስትሄዱ የሚያጋጥሟችሁ ነገር ሌላ ኪሳራ ነው። በተለይ ካሜራ ይዛችሁ የምትሄዱ ሰዎች ጊምባል ምናምን ይሄ የፕሮዳክሽን እቃ በጣም ወጪ አለው። በጣም ብሩን ከፍ ያለ ስለሆነ በጉጉት ስትሄዱ የሚያጋጥማችሁ ነገር አታውቁም። ስለዚህ ተጠንቀቁ። ከቻትጂፒቲ ሱሰኛ ጋር ስታወራ እንዴ ወሳኝ ከተገናኘን ቆየ። እንዴት ነህ ግን? ጥሩ ጥያቄ ነው። ጓደኛ እንዴት ነህ ብሎ ጠየቀኝ። ምን ልበለው? እኔማ እየገፋው ነው። ከሁሉም በላይ ግን የሚያሳስበኝ ያንተ ደህንነት ነው ወንድሜ። ወይም እዚህ ጋር የሰፈር ቅጽል ስም አስገባ። ምን? ይህ መልስ ለጓደኛህ እንደምታስብለት ያሳያል። ብሮ ቃጭልሽ ለቀቀ እንዴ? ምንድነው የምትቀባጥረው? ቃጭልሽ ለቀቀ እንዴ አለኝ። ምን ልበለው? ይህንማ በቀልድ መመለስ ትችላለህ። ዛሬ ፍልስፍና ሞድ ይዞኛል እባክህ። 2 የሳቅ ኢሞጂ። ምን የሳቅ ኢሞጂ? አንተ ልጅ ዛሬ ተለክፈሃል እንዴ? አረ እኔ ደህና ነኝ ፈጣሪ ይመስገን። በቅንፍ ውስጥ የምታምንበትን ፈጣሪ ስም አስገባ። አንቺ እዚሁ ነሽ መሰለኝ። በቃ እኔ ልሂድ። ጥሎን እየሄደ ነው። ምን ልበለው? ይቅርታ ግን ችግር ገጥሞናል። እባክዎ እንደገና ይሞክሩ ወይም የኔትወርክ መረቡን ይቀይሩ። አሁን ቻትጂፒቲ ብዙ ሪሌሽንሺፖች ላይ አስተዋጽኦ አለው። ማለት የተወሰነ ፐርሰንቴጅ 20፣ 30 አንዳንዱማ 90% በቻትጂፒቲ ተደግፈው ነውና ያለውን ግንኙነት የሚያሳልጠው። እንግዲህ እኛ ከጨዋታው ወጥተን ሁለቱን እያጫወታቸው ነው። ኤአይ ከኤአይ ጋር ሆኗል። ልጅ ጫዋች አረገኝ። ዛሬማ ብሬን ሳልቀበል ማን ነው? እኔ ነኝ። አንቲ ሰላም አንተ ምን ሙድ ይዘህ ነገር ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤን ማሰጠኝ? ሳሚ ምንድን ነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩህ። ታዲያ ካለ ስጠኛ እንዴ? ለምንድን ነው ስልክ የምታጠምቀው የምታመላልስ? እኮ ስጠኝ። እሺ እሰጥሃለሁ። እጠብቃለሁ። ስጠኝ ቶሎ። ሳሚ ወይ ገንዘቡን ግን ለምፈልገው እንዴ? ምን የጎደለ ነገር አለ? እዚህ ቆሻሻ አይደለሽ። ምን የተፈጠረ ነገር አለ ማለቀው? ምን ያደርጋል? ምን ችግር ካለ ንገረኝ። ምንም በእውነት ሳምሻ ንገረኝ። ዝም ብዬ ልጠይቅ ብዬ ነው እንጂ እኮ ምንም አልፈለኩትም ገንዘብ። አይደል? አዎ ካልፈለኩ ለምን ታዲያ ትመጣለህ? አረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ። የምራቃለሁ ቢቆይም ችግር የለም። ሳምሻ በቃ እንግዲህ እሺ። መልካም ቀን ነው ይላል። ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለእሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። ታስገባለህ? 25 ወረም እስከ አንተ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ሳምሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰቦች። እኔማ አመሰግናለሁ ወገን። ምን እንግዲህ ቢላ ሳያስፈልግ እኮ ውስጣችን ያለው ይሉኝታ ራሱ ሰተና መስጋኝ አድርጎናል እኮ። ምንድነው የተፈጠረ? እስቲ አንዴ ዶክተር ወዳጄን ሰምተን እንምጣ። ሰሞኑን ደግሞ አንድ ሰው ቪዲዮ ላከልኝና እኔ እምባዬ ሩቅ ነው
በእኔ ተቃራኒ ማለት ነው። የኔ ደግሞ በጣም ቅርብ ነው። ያንቺ ቅርብ ነው፣ የኔ ሩቅ ነው። ልብ ያዝናል እንጂ እምባዬ እንደውም በቃ በሚያነቡ ሰዎች ያስቀኑኛል። እንደነ አርቲስት ደሳለኝ አይነቶቹ እንባቸው ቅርብ የሆነ እና ቪዲዮ ላኩልኝና የሆነ ሰው ላከልኝና ከፈትኩት እና ይኸውት ቲክታክ ላይ ነው ያለው። አንድ ልጅ ምንድነው የሚያደርገው? በጣም ችግረኛ ህፃናትን ባለጫማው ነው የሚባለው ልጁ በጣም ችግረኛ ህፃናትን ይፈልግና ትምህርት ቤት እየሄዱ ብጥስጥስ ያለ ነጠላ ጫማ ያደረጉ ልጆች ወይም ደግሞ ባዶ እግራቸውን የሆኑ ልጆችን ያስቆማቸውና ቁጭ አድርጎ እግራቸውን በእርጥብ ፎጣ ይጠርግና አዲስ ካልሲ ያደርግላቸዋል፣ አዲስ ጫማ፣ አዲስ ስኒከር ያደርግላቸዋል። የልጆቹ ሪያክሽን ልጇን ትምህርት ቤት እያደረሰች ያለች እናት እንዴት እንደምትሆን በጣም አስደናቂ ነው። ይኸው ባለጫማው የሚባል ነውና እንዲህ አይነት ሰዎች ይመጣሉ ምድሪቱ ላይ በቃ ተስፋ እንዳንቆርጥ የሚያደርጉን በጣም ድንቅ ስራ ነው። እኔ ላበረታታው ፈልጋለሁ። ሳፖርት መደረግ አለበት እና ስታየው ነው የሚገባሽና እኔ አንደኛውን አይቼ ጫማውንም አረገለት። ከዛ ስለ ምግብ ሲጠይቀው ቤት ውስጥ የለም ይበላል። ቁርስ ምን በላ ሲለው አልበላሁም አለ። ለምን ሲለው የለም ይበላል። እናትየው ስጠይቅ የሚበላ ነገር የለም። ከዛ ፈንድሬስ ያደርግላቸው ደግሞ እርዳታ ብሎ አይደለም የፍቅር ስጦታ ብሎ ነው የሚያደርግላቸውና እንዲህ አይነት ሰዎች ያስፈልጉናል። ህዝብ መካከል በጣም በጣም ህይወታችንን ያሳምሩታል፣ ብርሃን ይሆኑልን። ከአንደበትህ የሚወጡት ቃላቶች ደግሞ አካል አላቸው፣ ይንቀሳቀሳሉ እና ውስጥን ያንጻሉና እጅግ በጣም ዶክተር አመሰግናለሁ። በባለጫማው ስም እጅግ በጣም አከብረሃለሁ፣ ወድሃለሁ። ብዙ ትውልድን የምታነጽ የብዙ አይምሮን የምታስተካክል ቀና ኢትዮጵያዊ ነህና እኔም ሳላመሰግን አላልፍም። እኔ ደግሞ በአንተ አንደበት መጠራቴ እጅግ በጣም እውነት ደስ ብሎኛል ዶክተር፣ እግዚአብሔር ያክብርልኝ። ያው ባለጫማው አንድ ጫማ ለአንድ ተማሪ የፍቅር ስጦታ ነው እንዳልከው። ያንተ አገላለጽ ደግሞ የኔን ስራዎች አካል ሰጣቸው፣ ሲንቀሳቀሱ አየው፣ ሲንቀሳቀሱ ሰማው እና ዶክተር እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብዙ እንድሰራ ነው ያደረከኝና እና በምታደርገው ነገር ለትውልድ በምትሰራው ነገር እጅግ በጣም ላመሰግን እወዳለሁ። ምክንያቱም ማይንድ ላይ የሰው ማንነት ላይ እና ባህሪዎች ላይ ስትሰራ ያለውና ሌሎችንም ወጣቶች ደግሞ እንደዚህ ተደብቀው የሚሰሩ ወጣቶች አሉ። በጣም ደስ የሚል የተባረከ ስራ ነው እየሰራ ያለው። ልጆች ላይ እንደ መስራትን የመሰለ ነገር የለም። ሰዎች ዛሬ ግርም ቢለኝ ነው በቃ እናንተ ጋር የመጣሁትና ይሄ የታናሽ ወንድሜ ካርድ ነው ማለት ነው። እንደምታዩት አላ ውጤቱ 94 98 90 100 96 98 አጠቃላይ 673 ከ700 በቃ 10 ምናምን ኤክስ 96 97 98 89 99 97 91 ምናምን በጣም ጂኒየስ ነው አይደለ? ይኸውና እዚህ ጋር ቆሞ ያለና ይኸው እሷ ራሱ አለችና በጣም ጂኒየስ ነው። ምን ገረመኝ፣ ስንተኛ ወጣ ተባለ? 15ኛ 19ኛ በ95 አቬሬጅ እና እኔ ጥያቄ ምንድነው መሰላችሁ? እውነት የክላሶቹ ተማሪዎች እንዳለ ጂኒየስ ሆነው ነው ወይስ ምን እየተፈጠረ ነው? አሁን እውነቱን ለመናገር በዚህ በቁጥር ማመን ሰው አይደለም። ይሄ 19 ምናምን አይዶን ከፈለገ 40 ይወጣል እንደዚህ አምጥቶ፣ ግን በጣም ግርም ስላለኝ ነው። ምን ጄኔሬሽኑ እየጦሰው ነው የብርሃኑ ነጋ ስራ በርትቷል ማለት ነው። አዎ በ95 አቬሬጅ ክፍል ካሉት ተማሪዎች ግማሽ ላይ መውጣት ማለት በቃ በነጥብ ነው ማለት ነው ልዩነታቸው። ናቲ ተነስ። አልበርት አንስታይን ማን ነው? አላውቀውም ቲቸር። አየህ፣ ሳይንስ ትምህርትህ ላይ ትኩረት ማድረግ አለብህ። ቲቸር አስፋው አበራ ማን ነው? አላውቀውም። ማን ነው? አየህ፣ አንተም ሚስት ላይ ትኩረት ማድረግ አለብህ። ሚስት ላይ ትኩረት ስለማድረግ ስናወራ ልጁ ትዳራቸውን እንደ ኮንተንት ስትራቴጂ ነው የተጠቀመበት። ቴክ ሚ ፎር ዲስ ፐርሰናላይዝ አድርጉት። አይ ዱ ኖት ኬር። እንደ ኮንተንት ስትራቴጂ ነው የተጠቀመበት እና ሚስትየው
አቴንሽን የማግኛ ቱል ናት። ተቀባይነት የማግኛ ቱል ናት። ፎሎወር የማግኛ ቱል ናት። እኔ ለሚስቴ ኤቭሪዌር በቃ ተምብኔል ስታዩ ሚስቴ ነው ይገባታል። ቢካዝ ሺ ኢዝ አ ቱል። እሷ ባትሆን እንደዚህ የተጋነነ መቀመጫዋን እንዲታይላት ባትፈቅድለት እዚህ የደረሱበት ቦታ ላይ አይደርሱም። ኦኬ ሶ ልጁ ትዳራቸውን እንደ ኮንተንት ስትራቴጂ ነው የተጠቀመበት። እዛ ውስጥ ነው ልጅቷ ቱል ናት። ሰውነቷ ቱል ነው ወይም የመጠቀሚያ ዕቃ ነው። ኢንስቴድ ኦፍ እሷን ሆነር ከማድረግ ይልቅ ሰውነቷን ከማክበር ይልቅ አቴንሽን ለማግኛ ነው የተጠቀመባት። አቴንሽን ለማግኛ ነው የተጠቀመባት። አም ሶሪ this is what I see። ቲጂ እንግዲህ ሌሎች መሰጫቸው ቴኮች እውነት ለመናገር አብዛኞቹ ጋር እስማማለሁ። እዚህኛው ላይ ግን በከባዱ አልስማማም። ማለት ከየት እንደመጡ ታውቂያለሽ። አፓርትመንት ሁሉ አሳልፈው ነው የመጡት ቃል ነው። እንደዛ ሳይሆን እኔ ሊያሳምናል ብዬ በሚሄድበት በሌላ አንግል እንሂድ። መገልበጥ ይችላል። እንዲያረኩለት እንዲገዛሁለት እንዲህ ብላ ኮንተንት ስትራቴጂ እሷ ማድረግ ትችላለች። ያ ለፋሚሊያቸው ለቤተሰባቸው አሪፍ ሶርስ ኦፍ ኢንካም ከሆነ ገንዘብ ማግኛ መንገድ ከሆነ ያበደ እኮ ነው። ሄዶ ራሳቸው ላይ ነው የሚዞረው አይደለ? አይወጣ። ስለዚህ እዚህ ጋር ማንን ተጠቀመ የሚለው ነገር ነው። ግን አሁን ያለንበት ሶሻል ኖርሙ ወንድ ልጅ ለሴት ልጅ ቴክ ኬር ሲያደርግ ነው እንደ ኮንተንት የሚወጣው ሴንስ የሚሰጠውና በዛ ምክንያት እንግዲህ እንዲያረኩላት እንዲገዛውላት እንዲሆንኩላት በዚህ ገባን በዛ ወጣን ካለ አፒታይት ካለ የሚበላ ሰው ካለ ይስሩ እንዴ። በማሌላ ምንም የሚያስጠላ ነገር እስካላደረጉ ድረስ ይሄ በቃ አለ። ሰው መመልከት ይፈልጋል። በቃ ሪሌሽንሺፕ ምን ይመስላል የሚለው ነገር በእነሱስ ማየት ይፈልግ መኖርም ይፈልግ ሰው አለ። ስለዚህ እንደ ኮንተንት ተጠቀመ የሚለው ላይ አልስማማም እልሻለሁ። ግን ሳላወራው ዝም ብል በጣም ቅር የሚለኝ ነገር መኪና ሲገዙ ቤት ገዛሁላት መኪና ገዛሁላት ምናምን ሲሉና ሰርፕራይዝ አረኳት ሲሉ የምታምኑ ከሆነ በጣም ህፃናቶች ናቸው ማለት ነው። በጣም ህፃናቶች ናቸው። መጸዳጃ ቤት ሲገቡ የሚነጋገሩ ሰዎች መኪናን የሚያክል ነገር ሰርፕራይዝ ሊያረጋት ሲሞክር አታውቅም። it's all planned የሆነ ነገር ገዛውላት አልገዛላትም። ስፖንሰር ተደርጎ ነው ማስታወቂያ ስራ ተብሎ ነው። ከኪሳቸው የሚያወጡት ጥቂት ነገር ነው። እንደኛ አይደለም። እንደኛ ሁሉን ገዝተው አይደለም። ከኪሳቸው የሚያወጡት ጥቂት ነገር ነው። ለቤቢ እንትን ሰርፕራይዝ ላርጋት ማስታወቂያ ሊሰራ ነው። ከኪሱ እያወጣ አይደለም። ኦኬ መኪና ሰርፕራይዝ አረኳት። መኪናን የሚያክል ነገር ሰርፕራይዝ የማይሆነውን እና do not be fooled። ይሄ ሌክዠሪ ነገር ሲያሳዩአችሁ እንትን ገዛውላት እንትን ገዛው ማስታወቂያ እየሰሩ ነው። መኪና ገዛ ሳያማክራት መኪና ሰርፕራይዝ ያረጋት አላያረግም። ትሪፕ ሲወጡ አይታችኋል። ቫኬሽን ምናምን ሲወጡ አይታችኋል። አንደኛ ማስታወቂያ ነው። ሁለተኛ ደግሞ የሰራችው የገንዘብ ውጤት ነው። አንዳንድ ጊዜ ባሎቻቸው ሶሻል ሚዲያ ላይ አክቲቭ ካልሆኑ ባሎቻቸውን ይዘው ሲሄዱ ዋው እንዲያረጋላት ትሉ ትችላላችሁ። አላረጋላትም። እሷ ናት ያረጋችው። እና ፋኒ ነፍ የሆኑ ታሪኮች መቼም ቲክቶክ አካባቢ ላይ አይታችኋል። ባሎቻቸው የውጭ ዜጋ ሆነው ወይ ከሌላ ቦታ መጥተው በፍቅር ሻወር ሲያደርጓቸው ትልልቅ ስጦታ ምናምን ሲሰጧቸው አይታችኋል አይደል? ይኸውላችሁ እንደዚህ አይነት ነገር ወደ ሶሻል ሚዲያ ላይ ከመጣ ኮመርሻላይዝድ ሆኗል ማለት ነው። ለሽያጭ ነው የተቀረበው። ለሽያጭ ከቀረበ ሴቷ ናት የምታቀርበው። ሴቷ ያንን በማድረጓ አቴንሽን ታገኛለች ከእናንተ። ወይኔ እግዚአብሔር ወይ መቼ ነው እንደዚህ አይነት ባል የምትሰጠኝ እያላችሁ ቀን ከሌት ትከተላታላችሁ። ከዛ በኋላ በእናንተ አቴንሽን ገንዘብ መስራት ትጀምራለች። ኦኬ ፎር ኖ ፐርፐዝ ሶሻል ሚዲያ ላይ የሚመጣ ሪሌሽንሽፕ የለም። የእናንተን ቫሊዴሽን ለማግኘት የእናንተን አቴንሽን ለማግኘት እና ገንዘብ ለመስራት ነው። ኦኬ ስለዚህ ከእያንዳንዱ ዲሰፕሽን ጀርባ ያለውን ሀሳብ በደንብ አድርጋችሁ እዩ። እንደዚህ ስላችሁ ንጹህ ፍቅር የለም፣ ወንድና ሴት አይዋደዱም፣ ወንዶች ለሴቶቻቸው ኬር አያረጉም እያልኩ አይደለም። ግን ኦቨር ኤክስፕሌን የተደረገላችሁ በጣም እንድታዩት የተደረገ ነገር ካለ ሪሜምበር ለኮሜርሻል ፐርፐዝ ነው የቀረበው። ኤክስተንሲቭሊ በጣም ሌግዠሪ ነገር አድርገውላቸው ከተጣሉ በኋላ ስትሰሙ ግን ውፕስ ያላችሁት ነገር አለ።
የሚነገራችሁን ሶሻል ሚዲያ ላይ የምታዩትን ሁሉ ባለማመን ራሳችሁን ከንዴትና ከሀዘን ጠብቁ። አየሽ አሁን እዚህ ላይ ደግሞ እንስማማለን። ማለት አንሪያሊስቲክ የሆነ ልክ ያልሆነ ኤክስፔክቴሽን ብዙዎች አላቸው። በተለይ ሴቶች የሚሰሩት ቪዲዮዎች እውነቷን ነው። አብዛኞቹ ማስታወቂያ ናቸው። የሚመለሱ እቃዎች አሉ። ከኪሳቸው የሚወጣው ብር በጣም ጩጬ ነው እና እንደዚህ አይነት ካፕሎች ያው ስራም እስከሆነ ድረስ ብዙ ነገሩ ለሚዲያ በደንብ ሪፋይን ይደረጋል፣ ይስተካከላል፣ ይታቀዳል። መኪናው የሚገዛ ከሆነ ከኪሳችን ስንት እንጨምር፣ በማስታወቂያ ስንት ይሞላ፣ እነዚህ ነገሮች ቀድሞ ፕላን አድርገው ነው እንደ ቤተሰብ የሚሰሩትና በዚህ ብዙ ዲፕሬሽን ውስጥ የሚገቡ እንግዲህ ሴቶች አሉ። ትዳር ውስጥ የነሱ ትዳር ከዛ ከሚያዩት አንጻር ጋር ሲገናኝ አይገናኙ የተራራቀ ሲሆን ማለት ነውና ይሄን መረዳት በጣም ያስፈልጋል። እያኗኗርን ይመስላል አይደለ? እነሱ እዛ ሲፍታቱ፣ ያ ደግሞ ለአእምሮ ጥሩ አይደለም። ብዙዎች ደና የሞቀ አሪፍ የሚሉትን ትዳራቸውን ወጥተው ይሄን ፍለጋ እንግዲህ ሲኳትኑ እናያቸዋለን። ነው የምልህ አንተ አርጅተሃል ወጣቱ ልቀቅ ነው ያለች። እውነት ይሄው ሰብት አው አቷሽ አንተ አልችታል ለወጣቱ ልቀቅ መቤቴን በቃ እሺ እመጣለሁ ወደ አንተ ስናወራ ምንድነው አው እውነቱን መናገር ነው። እውነታውን እናወራ በተቻለ መጠን እኔ ወንደ ላጤት ምን ታረጋለሽ? ማህበራዊ ኑሮ ኖራል ምን ችግር አለ? እሺ አሁን ምንድነው ነገሮችን እዚህ ጋር እያንዳንዱ የምናወራት ነገር መቼም ብዙ ሰው ያያል አይደለም? እንደ ትልቅ ሰው ነው ማውራት ያለብን። እያንዳንዱ ከአንደበታችን የሚወጣው ቃል ሰዎችን መስበር የለበትም፣ መጉዳት የለበትም። እኔ አንድ እቺን መጠየቅሽ ጥያቄ ይሄው ለሱን ጠይቁት አይደል? ለምን አላስወጣሁም አልኩት። አንቺ አራስ ልጆችን ቤት ቁጭ አድርገሽ ሲጋራ የሚያጨሰው ጫት የሚቀምሰው ቤት ውስጥ እንዳስገባሽ ነው እሱ እየነገረኛለሁ። ይሄ ለምን ሆነ ነው የኔ ጥያቄ። ፍጹም ይሄ እሱ የሚለው ውሸት ነው። የሚያጨስም ምናልባት ያኛው እሱ የሚለው ጎረቤት አለ ሊቅም ይችላል። አንቺ ቤት መጥቶ እኔ ቤት ለምን ይቅማል? በራሱ ዘው ራሱ ቤት ነው እንጂ ሲጀመር እኛ ቤት አይገባም እኮ ልጁ አይገባም። በአጋጣሚ ወይ የሆነ ስራ ሊያግዝ ገብቶ ነው የሚሆነው። ደሞም ነው ይሄ ጎረቤት የሚመሰክረው ነገር አለ። ቦታ ይዛል ለወጣት ልቀቅ። ከእናትና ከሚስት ማን ይቀድማል? እቺ ጥንት የጧቷ ጥያቄ ከባድ ነች። ምን ትላላችሁ ቤተሰብ? ወንዶች እናት ትቀድማለች ሚስት ትቀድማለች? ደግሞ የሚለውን እየሰማሽው ነው። ምን አለ? ከእናትህና ከሚስትህ ማንን ታስቀድማለህ ሲባል ሚስቴን አላለም። ታዲያ ምን አጠፋለክ እኮ ነው። መከራይታ ወልዳ ካሳደገች እናቱ እንዴት ትናንት የሚያውቃትን ሚስቱን ያስቀድማል? ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሲባል አልሰማሽም? ምንም ይሁን እናት እኮ ናት። ከማንም ጋር አትወዳደርም። እውነት ነው አትወዳደርም። ሲጀመርም ሚስትና እናት የተለያየ ቦታ ነው ያላቸው። ያንን አስጠብቆ መቀጠል እስከቻለ ድረስ ማወዳደርም አይጠበቅም። ነገር ግን ከሁለቱ አንዱን የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን ሚስቱን ማስቀደምና ከጎኗ መቆም አለበት። ለምን? ወዶና ፈቅዶ የተቀበለው ግዴታው ስለሆነ ነው። እናቱም እሱን ወደዚህ ምድር ስታመጣው ወዳና ፈቅዳ ነው። ስለዚህ እሱን የማሳደግ የመውደድ፣ ለሱ መስዋዕትነት የመክፈል እናታዊ ኃላፊነት አለባት። በተቃራኒው ሚስቱ ደግሞ የሱ ኃላፊነት ናት። መርጦ ሲያገባትና ግማሽ አካሉ ሲያደርጋት ሊወዳት ሊጠብቃት በፈጣሪ ፊት ቃል ገብቷል። ስለዚህ የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን እሷን ማስቀደም አለበት። እናቱ እኮ አንድ ናት፣ ቅያሬ የላትም። ሚስት ግን ከፈለገ ሌላ ማግባት ይችላል። ይሄ ደግሞ የትዳርን ክቡርነትና እስከምን ድረስ መስዋዕትነት እንደሚከፈልለት ያልተረዳ ሰው ሐሳብ ነው። አስቢው እስኪ አንቺ ባደግሽበት ቤት ውስጥ አባትሽ ከእናትሽ ይልቅ ለአያቶችሽ ቅድሚያ ሲሰጥ እያየሽ ብታድጊ ምን ይሰማሻል? አየሽ፣ ባሎች ይህን መረዳት ስለሚከብዳቸው ነው ብዙ ሚስቶች በባል ቤተሰብ ብዙ በደልና ስቃይ የሚደርስባቸው። ሁሌም ቢሆን ከሚስቱ ጎን እንደሚቆምና ለማንም አሳልፎ እንደማይሰጣት ቢያውቁ ኖሮ ማንም አይዳፈራትም ነበር። በቅድሚያ ባልሽ የሰጠሽን ቦታና ክብር ነው ቤተሰቦቹ የሚከተሉት። ግን ደግሞ አስቢው እስኪ አንቺ መከራሽን አይተሽ ወልደሽ ለፍተሽ አሳድገሽ እናንተ ያወቃትን ሚስቱን ካንቺ ሲያስቀድም ምን ይሰማሻል? በጣም ደስ ይለኛል። ለምን? እንደ እናት ፌል አላደረኩም ማለት ስለሆነ ነው። ልጄን በትክክለኛው መንገድ እንዳሳደግኩት ማሳያ ስለሆነና ትክክለኛውን ወንድ ልጅ ለዓለም ስላበረከትኩኝ ደስ ይለኛል። ልጄ ከኔ ይልቅ ሚስቱን አስቀደመ ማለት ከልጅነቱ ጀምሮ አባቱ ለኔ የሚሰጠውን ቦታ እያየ ጤናማ በሆነ መልኩ አድጓል ማለት ነው። ሚስቴ መቼም ቢሆን ከእናቴ አትበልጥም፣ እናቴን ከማንም ጋር አላወዳድርም የሚሉ ሰዎች ለእናታቸው ያላቸው ፍቅር ከሌላው ሰው የበለጠ ስለሆነ ሳይሆን ጥሩ አባት ስላልነበራቸውና አባታቸው ሚስት በምን መልኩ ትሪት መደረግ እንዳለባት ስላላስተማራቸው ነው እንጂማ እኮ የእነሱ ሚስት ማለት ለልጆቻቸው እናት መሆኗን መረዳት ከባድ ኮንሴፕት ሆኖ አይደለም። በጣም አሪፍ ሀሳቦችን ነው ያነሳችው። እንደኔ አዞፍሚ እስኪ እናያለን። አይቤሶች እኔን እንድትቀጥሩ
ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችን ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ አሸነፈ። ጋርዴ መጣ። ባለፈው ካየነው አንጻር ጥሩ አቋም ላይ ያለ ይመስላል፣ አሪፉም እያገገመ ያለ ይመስላል እና ኢቢኤስ እንግዲህ ፖዚሽን ካላቸው ለሱ ቢገባ አሪፍ ነው። እንግዲህ ከገዳም ቆይታው በኋላ ብዙ ተምሮና ብዙ ራሱ ላይ ሰርቶ ይወጣ ይመስላልና ብቻ መልካሙን ሁሉ እንመኝለታለን። ቤተሰብ የዛሬው ቪዲዮአችን ይመስል ነበር። እስከዚህ ድረስ ካላችሁ አይ ላይ ኦል በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው